በመቀጠል የተከበሩ ዶክተር ደሳለኝ ጫኔ በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ሰላም ዩቲዩብ እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮና በሌላ አጀንዳ ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መናገር አጀንዳችን የሚሆነው እንግዲህ በዛሬው ዕለት የተካሄደውን የህዝብ ተወካዮች ምክር ቤት ውሎ አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ። ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። እነኚህ የሂትለርን ጊዜ የሚያስንቁ በንጹሃን እንደሚረጠቡ ጭብጨባውን አድናቆቱን ቀድመ ካቆምክ እጅህን ቆርጥላለሁ የተባሉ ይመስል በንጹሃን ደም ላይ ቆመው አድናቆታቸውን ያቀርባሉ። ጭብጨባው ሚሊዮኖችን ለመቅጠፍ ቢሊዮኖችን ለማራቆት የተገኙ ሰዎች እንዲሁም ደግሞ በሚሊዮኖች የሚቆጠሩ ንጹሃን ዜጎችን በማስጨፍጨፍ የሚታወቀው ጠቅላዩን ለማስደሰት የተደረገ ጭብጨባና አድናቆት ነው። ጠቅላዩ በዚህም ሳያበቁ የጸጥታ ተቋሚን አጠናክር ያለው ያሉት ጠቅላዩ በአንድ ራስ ሁለት ምላስ ሲሆኑ አየን፣ ተመለከትን። እንደሚከተለው የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ከአንዳንድ የህዝብ ተወካዮች የሚቀርብላቸውን ጥያቄ በስርዓት የማይመልሱት ጠቅላዩ ህዝባችን በሰላም እጦት እየተራቆተ ነው፣ ህዝቡም ሀገሩም ሰላምን ይፈልጋል ተብሎ ሲጠየቁ እኔ እኮ የሰፈራችሁ ሚኒሻ አይደለሁም ብለው የሚመልሱት ጠቅላይ ሚኒስትሩ ህዝቡ እየተራበ ነው እየተጠማ ነው ሲባሉ ራብማ ያደግንበት ነው የሚል መልስ የሚመልሱ ስለ ህዝቡ ደንታ የማይሰጣቸው ጠቅላይ ሚኒስትሩ አፋቸውን ሞልተው ስለ አርሲ እንዲህ ሲሉ ተናገሩ። እንደሚከተለው አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11 ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ስለ ትግራይ እናቶች በህዝብ ተወካይ ምክር ቤት አባላቶች የተነሳላቸውን ጥያቄ አድበስብሰው አልፈዋል። ወደ ጥያቄ በመቀጠል የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው አመሰግናለሁ። የተከበሩ አፈ ጉባኤ፣ ምናልባት ኦፍ ዘ ስክሪፕት ብሄድ እንደ ዶክተር አሸብር ይታገሱኛል ብዬ አስባለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ጠቅላይ ሚኒስትር አብይ ወደ መንበረ ስልጣን ከወጡበት ከመጋቢት 2010 ዓ.ም ጀምሮ እየተወሳሰቡ የሄዱት የሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች አሁን ላይ ወደ ሁለንተናዊ ቀውስ መሸጋገራቸውን መሸፋፈን በማይቻልበት ደረጃ ላይ ደርሰዋል። ብልጽግና መራሹ መንግስቶ የኢትዮጵያን ሕዝብ በሰላም ወጥቶ የሚገባበት፣ ነጋዴው ከቦታ ቦታ ተንቀሳቅሶ ሰርቶና ነግዶ የሚኖርበት፣ ገበሬው ምርጥ ዘርና ማዳበሪያ በወቅቱ አግኝቶ አርሶ የሚበላበት እንዲሁም ከተሜውን የሚቀበልበት ሁኔታ መፍጠር አልቻለም። የኢትዮጵያ ሕዝብ በችጋር እየተጠበሰ በረሃብ እየተሰቃየ ነው። የኑሮ ውድነቱ በዝቅተኛ የኢኮኖሚ ደረጃ ላይ የሚገኘው ወገናችን ከእጅ ወደ አፍ የነበረውን ኑሮውን እንኳ መግፋት ወደማይችልበት ደረጃ ደርሷል። ኢኮኖሚው ታሟል።
መካከለኛ ነዋሪ የነበረውም ተመቶ ወደ ድህነት ወለል ወርዷል። ስራ አጥነት ተስፋፍቷል። የሀገራችን የነገ ተስፋ የሆኑ ወጣቶችም ሀገራቸው ውስጥ ተስፋ በማጣታቸው ስደትን ብቸኛ ምርጫ አድርገውታል። ዜጎች በጸራራ ፀሐይ ይታገታሉ፣ በሚሊዮን ብር ይጠየቅባቸዋል። የመንግስት የጸጥታ መዋቅር በተለይም ፖሊስ ደግሞ አማራዎችንና የአማራ ልሂቃንን የአማራ ህዝብ ጥያቄዎችን በማንሳታቸውና መንግስትን በተለያየ መንገድ በመተቸታቸው ብቻ የፈጠራ ወንጀል እየተሰጣቸው በማንነታቸው በጅምላ ይታሰራሉ፣ በጅምላ ይከሰሳሉ። ፍርድ ቤትም ነፃ ሲላቸው ፖሊስ ግለሰቦችን አስሮ ያቆያል። የኢትዮጵያ መልካ ፖለቲካ በሙሉ ያዳረሰ በሚባል ደረጃ ሀገራችን ሁሉም አካባቢዎች የደም ምድር ሆነዋል። ሙሉ አማራ ክልል አዲስ የጦርነት ቀጠና ተደርጓል። ከፊል ኦሮሚያ ክልል የጦርነት ቀጠና ሆኖ ባጅቷል። ትግራይ፣ አማራና አፋር ፋይዳ ባልነበረው የብልጽግናና የህወሓት የስልጣን ጦርነት ምክንያት ደቋል። ቤንሻንጉል፣ ጋምቤላ፣ አብዛኛው የደቡብ ኢትዮጵያ አካባቢዎችም ከሌሎች የተለየ አይደለም። በማህበራዊ ዘርፉም ቢሆን ወንጀል ተበራክቷል። ከ200 ሺህ በላይ ሰዎች ወይም ዜጎች በመንግስት ቤታቸው ፈርሶ ጎዳና ላይ ወድቋል። እንደ ብልጽግና ሹማምንት አባባል ህጋዊ ድሃ ተደርገዋል። በሚሊዮን የሚጠጉ ዜጎችም በሰሜኑና በምዕራቡ የሀገራችን ክፍሎች በነበረው ጦርነትና ማንነት ተኮር ጥቃቶች የውስጥ ተፈናቃይ ሆነው የሰቆቃ ኑሮ ይገፋሉ። ባለፉት 5 ዓመታት በሚሊዮን የሚቆጠሩ ዜጎች ህይወታቸውን ተነጥቀዋል። ለዚህ ሁለንተናዊ ሀገራዊ ምስቅልቅል፣ ቀውስና ውድመት ወይም ሀገራዊ መክሸፍ ዋነኛ ተጠያቂው የብልጽግና መራሹ መንግስትና የእርስዎ የወደቀ አመራር ወይም ፌልድ ሊደርሽፕ ነው። ገዢው ፓርቲ በነቢብ ብልጽግናን አመጣለሁ እያለ ቢብል ቢገዘትም በተግባር ለኢትዮጵያ ህዝብ ያመጣለት ግን ጉስቁልና ሆኗል። ብልጽግና አገርን ከቀውስ ማውጣት ካልቻለና ዋነኛ ተቃዋሚ ፓርቲዎችም የብልጽግና ወይም ያገዛዙ አገልጋይ በመሆናቸውና የችግሩም አካል በመሆናቸው ከፓርቲዎቹ የሚጠበቅ መፍትሄ አይኖርም። ክቡር ጠቅላይ ሚኒስትር፣ ለወደቀው የእርሶና የብልጽግና ፓርቲው አመራር መፍትሄው ምንድን ነው? የሀገራዊ ቀውስ መፍትሄ አፈላላጊ ጉባኤ እንዲዘጋጅ አድርገው ሳይረፍድ ለሀገራዊ ቀውሱ መፍትሄ መላ ቢበጅ አይሻልም ወይ? እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ይህን ጥያቄ ምንም ምላሽና ምንም ማብራሪያ ሳይሰጡ አልፈውታል። እውነት በአርሲ 11 ሰው ብቻ ነው የተገደለው? እውነት እነኛ ሰማዕታት ቤተክርስቲያን ልጆቼ ተገለውብኛል፣ የአምልኮት ቦታዬ ተቃጥሎብኛል ብላ መግለጫ ያወጣች ደብዳቤውንም ለመንግስት የላከች 11 ሰው ብቻ እንዴት ተገደለ ብለው አፋችሁን ሞልታችሁ ትናገራላችሁ? በዚህ አንድ አመት ማለትም በ2018 ዓመተ ምህረት ከ300 ሰዎች በላይ መገደላቸውን ቤተክርስቲያን ታውቃለች፣ አረጋግጣለች። እነኛ ሮጠው ያልጠገቡት በባንጋና በገጀራ ጭንቅላታቸው አንገታቸው እየተቀላ እየተፈለጡና እየተጨፈጨፉ በሰዓት እየተቃጠሉ በየሜዳውና በየቦታው የሚጣሉት ህፃናት በሃይማኖታቸው ምክንያት ተለይተው እንዳልተገደሉ እርግጠኛ ኖት? እነኛ ተወልደው ባደጉበት ባረጁበትና በጃጁበት ቀያቸው ላይ በሃይማኖታቸው ምክንያት ተለይተው እንደ በቆሎ በሰዓት ተጠብሰው የተገደሉት እነኛ አዛውንት ደማቸው ይመሰክራል፣ ይናገራል። እውነት በአርሲ ምድር ላይ የሚፈጸመው ነገር ሃይማኖት ተኮር አይደለም? እውነትስ 11 ሰዎች ብቻ ነው እስከዛሬ የተገደሉት? ከ11 ሰዎች ውስጥ ሚኒሻዎችም ይገኙበታል ወይ? ንጹሃን ህዝባቸውን ለመጠበቅ ሲሉስ ተገለዋል ወይ? እነኛ ሚኒሻው በዛሬው የህዝብ ተወካዮች ምክር ቤት ላይ የተነሱ ሀሳቦችን በስርዓት ሳይመልሱ እንደመጣው ተናግረው የወረዱት ጠቅላይ ሚኒስትር አብይ አህመድ ናቸው።
እውነት ስለ ህዝባቸው ስለ ሰላም እውነት ስለ ህዝባቸውና ስለ ሀገራቸው ቢያሳስባቸው ነው። እውነት ስለ ሀገራቸው ስለ ህዝባቸው ሰላም የሚያሳስባቸው ጠቅላይ ቢሆኑ ኖሮ ዛሬ ላይ በእንደዚህ አይነት መልኩ ባልጨረሱ ነበር። ስለ ሀገር ሰላም መዳፈን ስለ ሰላም መራቆት ለርሶ መንገር ለቀባሪው ማርዳት ይሆንብናልና ግዴሎትም ወረድ ብለው ከህዝቦት ጋር ይነጋገሩ፣ ይወያዩ፣ ሰላምን ያስፍኑ። ለዛሬው በዚህ ቃን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።